አዲስ አበባ መጣች። የአደይ እናት ሞተች። ብርሃን ልቧ ተሰበረ። ሊሊ ፍቅርን አነቀቻት። ዶክተሩ አዘነ። ዶክተሩ በሚገርም ሁኔታ ቆይ ምን እያልከኝ ነው ባቡሬ ብሎ ሲለው አይ ተሰማኛለህ ዶክተር፣ አንተማ ያደረካት ነገር አለ እንጂ ሊልዬ በፍጹም እንደዚህ አይነት ልጅ አይደለችም። እንዴትስ ነው ይሄ በሽታ ወደ እብደት ሊቀየር የሚችለው? እኔ ይህንን ነገር መቋቋም አልችልም። ስለዚህ አንተ የሆነ ነገር ማድረግ አለብህ። የምርመራው ውጤት የት አለ ብሎ ሲጠይቀው አረ እባክህን ተረጋጋ፣ የምርመራው ውጤት አታስብ፣ መቼም ቢሆን ሁሌም ይስተካከላል እያለ ነገ ዛሬ እያልከኝ እኮ ነው እያለ ሲያወራ ቤዛ መጣች። ዶክተር ሰላም ነው ብላ ስትለው ደግሞ አንቺ ምን ትሰሪያለሽ ብሎ ሲላት ምን ነው ቆይ አንተ በየሄድኩበት ነው እንደ የምትከታተለኝ? መቼም አልገባኝም። ደግሞ እዚህ ምን አይነት ሴራ እየጠነሰሽ ነው ብሎ ሲላት ባቡሬ እኔ አልደረስኩብህም፣ አንተም ደግሞ አትድረስብኝ፣ እኔ በስነ ስርዓት ስራዬን ሰርቻለሁ ብላ አለችው። ዶክተሩ ይገርማል በጣም ፌመስ ነሽ ብሎ ሲላት አዎ እንግዲህ ከተባለ አይቀር። ቆይ ግን ፍምስናሽ በጥሩ ነገር ቢሆን ደስ ይላል። ሁሉም ያገኘሽ ሰው ለምንድን ነው በመጥፎ ሁሉም የሚተረጉምሽ ብሎ ሲላት አይ የሰው ልጅ እኮ ትናንት ባየው መጥፎ ነገር ሁሌም እንደዛ ስለሚመስለው ነው እንጂ እኔ አሁን ተቀይሬ በተማርኩበት ሙያ እራሴ እየሰራሁ ነው ብላ ስትለው ባቡሬ እራሱን መቆጣጠር አቃተውና ሂዶ ጉሮሮዋን እንቅ አድርጎ ትሰሚኛለሽ፣ መቼም አንቺ ለበጎ ነገር እዚህ አልገባሽም። ዶክተሩ ደግሞ በጣም የምወደው ጓደኛዬ ነው። የዛሬን አያድርገውና ድሮ አብረን ተምረናል። ስለዚህ አንድ ጥፋት አጠፋለሁ ብትይ እሰቃቅልሻለሁ ብሎ ሲል ዶክተሩ ተናደደ፣ አዘነም። ስነ ስርዓት ባቡሬ፣ ይሄ የስራ ቦታ ነው። በዛ ላይ እኔ የሰው ልጅ በድሮ ማንነቱ በፍጹም ልገምት አልችልም። የሰው ልጅ እኮ ይስተካከላል ብሎ ሲል ኧረ እባክህ እንደዛ አልክ? በጣም ትገርማለህ። ምን ማለት ነው ይሄ ደግሞ? ትሰማኛለህ? እሱ ማለት በጣም አረመኔና ጨካኝ ናት። ምናልባትም አንተ ላይ የሆነ ነገር አይታብህ ያንን ነገር ለማበላሸት ይሆናል የመጣችው። እመነኝ። በኋላ ግን ባቡሬ እንደዚህ ሆኖ ነበር ብለህ ትናገራለህ። ስለዚህ በምንም ሁኔታ ሆነ እኔ ያልኩህን ነገር እንዳትረሳው ብሎ አለው። በጣም ተናዶ ዶክተሩ እሺ በቃ እኔ አሁን ስለ ሊሊ ጉዳይ እነ ፍቅር ወይም ደግሞ ሩታ ቤት ስለሆነች ምንም ችግር የለውም እና የሩታንም አክስት እማዬ ብላ ስለምትጠራ ደስተኛ እንድትሆን እፈልጋለሁ። ሌላውን ነገር ደግሞ ታገሰኝ። የሊሊ ጭንቀትና ስቃይ እንዳለብህ በደንብ አድርጌ ነው የማውቀው። ነገር ግን አንተ ራስ ልትረጋጋ ይገባሃል ብሎ አለው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። የአደይ እናትና አደይ ጫካ ለጫካ እየሮጡ በቃ እማዬ መሄድ አለብኝ ብላ ስትር ኧረ ተይ ልጄ ተይ፣ አሁን እኮ እነሱ አልተረጋጉም። አይ እማዬ፣ በአሁኑ ግን አባዬ ካገኘኝ አስገድዶ የሚድረኝ ይመስለኛል እንጂ በፍጹም አይለቀኝም። ልክ ነሽ፣ ግን አባዬ እንደዚህ ያጨከነው ምንድን ነው? በቃ ከገንዘብ ውጭ ሌላ ምንም ነገር አላማ የለውም ማለት ነው። እሱ እኮ ድሮም ነግሬሽ ነበር፣ አባትሽን አምነሽ ከአዲስ አበባ እዚህ ድረስ ስትመጪ ነገሩ ጠፍቷል። ለማንኛውም ግን እኔ እናትሽ ነኝ። ስለዚህ ዲቭን ከዚህ በኋላ እንድትቀርቢውና እንድታወሪውም አልፈልግም። ቆይ እማዬ፣ እውነት ለመናገር እናቴ ነሽ፣ እወድሻለሁ፣ አከብርሻለሁ፣ ነገር ግን በጣም አዝኜብሻለሁ ብላ አለቻት። ለምን አደዬ? እኔ እኮ ላንቺ መልካም በማሰብ ነው ብላ ስትል ምን እማዬ፣ የእውነት አንቺ ለእኔ መልካም አስበሽ ነው?
ታዲያ ከምወደውና ከማፈቅረው ሰው በመለየት ብላ ስትላት፣ እባክሽ ይቅርታ አድርጊልኝ አልኩሽ አይደለም ደግሞ እኔ አንቺና ብርሃኔ ናችሁ። ለወሬም የማይመች አገርን ቢሰማው ጉድ የሚል ነገር ነው። እንዴት አርጌ ነው አፌን አውጥቼ ይሄንን ነገር የምናገረው? እሽ እማዬ፣ ለማንኛውም አሁን ተመለሽ አንቺ አደይዬ። ስለዚህ እኔ ለአንቺ ምንም ነገር ልነግርሽ አልፈልግም ብላ ስትላት፣ በቃ እማዬ መሄድ አለብኝ። እንዴ አሁን ጨክነሽ? አዎ በቃ ሄዳለሁ ብላ ልታመልጥ ስትል አጎቷና እንዲሁም ጫኔ ተከታተሏት። በሚያሳዝን ሁኔታ የአደይ አጎት የአደይን እናት ገፍትሮ ጥሎ ገደላት፣ ሞተች። በሚያሳዝንና በሚያስከፋ ሁኔታ ብርሃን ልቧ ተሰበረ። እማዬ ተነሽ እያለች ብትልም በልጆቿ ጦስ ግን በፍጹም ልትድን አልቻለችም። የአደይ አባት የድሮ ሚስቱ መሞቷን ሲያቅ በጣም ተጸጸተ፣ በጣም ተናደደ። አንተ ማን ብሎህ ነው ሚስቴን የገፈተርካ ብሎ ሲለው፣ ተው እንጂ ወንድሜ፣ እኔ ታዲያ አደይን ለማንጣት ብዬ ነው እንጂ ለሌላ ነገር ነው እንዴ? አልገባኝም ብሎ ሲለው፣ እባክህ በአጋጣሚ የሆነ ነገር ነው። አሁን እስኪ ያቺ ብርሃንም ሆነች አደይም መቼም ቢሆን አይለቁንም። አሁን ቶሎ መቀበሪያችሁን ብትፈልጉ ይሻላችኋል ብሎ አለልኝንና ጫኔንና እንዲሁም የገዛ ወንድሙን ከሀገር አባረራቸው። አበበ ሄለንን ከሀገር መውጣት አለብን፣ ውጭ መሄድ አለብን ብሎ ሲላት፣ ምን እኔማ አላደርገውም። ምን ማለት ፈልገሽ ነው? ነገርኩህ። ቆይ አንተ ቀያየን ትቼ ብመጣልህ የምወደው የማፈቅረው የልጅነት ፍቅሬ ብዬ ብመጣ አንተ ለምንድን ነው እንደዚህ ያደረግከው? ቆይ እኔ ምን አጠፋው? ነገርኩህ እኮ እህቴን አጥቼ አሁን ደግሞ አጎቴ እኔም ማጣት አለበት? እስኪ ንገረኝ። እኔ እኮ ከነገ ዛሬ ሂደህ ሽምግልና ትልካለህ ብዬ እየጠበቅኩ ነበር። በጣም ታሳፍራለህ። አንተ ማናገር አልፈልግም ብላ ጥላ ወጣች። የሊሊን ማህበር ተከትሎ ሊሊ ሁሉንም ሰው ማስቀየምና አላቃችሁም ማለቷን እንደቀጠለችበት ነው። ባቡሬ በመናደድ ጭምቅ አድርጎ አቀፋትና እኔ ባቡሬ ነኝ እባክሽ ተረጂኝ ብሎ ቢላት፣ አንተ ማነህ? ማሚ እባክሽ እናቴ ጋር ውሰጂኝ፣ ይሄ ሰውዬ በጣም ነው የሚያስፈራው እያለች ተናገረች። የባቡሬ እናት ልቧ ተሰብሮ አደይን እንደዚህ ሁኖ ይቅርታ ሊልዬን እንደዚህ ሁኖ ማየት ልብ ይሰብራል። እስኪ አሁን ማን ጋ ነው የምትሄደው? ዶክተሩ የተናገረው ነገር በጣም ከባድ ነው ብላ ስትል፣ አዎ እማዬ በቃ አሁን ወደ ሩታ እናት ጋር መሄድ አለባት ብሎ ወደ ሩታ አክስት ጋር ወሰዳት። የሩታ አክስት እንግዲህ እናቷ መስላት፣ እማዬ ለምንድን ነው እዚህ ቤት የመጣ ነው? እራሳችን ቤት አንሄድም ወይ ብላ ስትላት፣ አዲስ ቤት እኮ ቀይረን ነው አሹና ሮማኔ ሳይቀሩ እንደው ይቅርታ አድርጊልን መተን እኮ ሳንጠይቅሽ ብለው ሲሏት፣ እናንተ ደግሞ እነማን ናችሁ? ቆይ እማዬ ያገኘኝ ሰው ሁሉ ግን ለምንድን ነው እንደዚህ የሚለኝ? አረ ለማንኛውም ምንም ደስ አይሉም እንሂድ ብላ ስትል፣ አይ አዲስ ቤት ገብተን እዚህ ነው መቀመጥ ያለብን። ታዲያ አባዬስ? አባትሽማ ለስራ ወጥቶ ነው። ብቻ ግን ድንግርግር እያደረገቻት ትገኛለች። ጭራሽ ፍቅርን ብርቄ የድሮ ሰራተኛችን ብላ ጉድ አደረገቻት። አንቺ ዘረቢስ፣ አንቺ ማነሽና ነው እኔም ብርቄ ብለሽ የምጠሪው? እኔ ፍቅር ነኝ፣ በገዛ ቤቴ ውጭልኝ ስትላት ራሷን መቆጣጠር አቃታትና ሊሊ ጉሮሮዋን አንቃ፣ ትሰሚኛለሽ? እደፋሻለሁ። እኔ በጉልበት የድሮ ጓደኝነት እህትነት ትዝ ብሎኝ ነው እንጂ አንቺ በገዛ ቤቴ ልጨፍሪ እዚህ አልጋዬ ላይ ክፍሌ ውስጥ ልትቀመጭ ነው እንዴ? ብላ መቶባት በከባዱ ተናገረቻት። እንግዲህ ሊልዬ ሮማንም አሹም ማናቸውንም ማስታወስ አችልም፣ ኛውም ሰው ማስታወስ አችልም እና ሁሉንም እየረበሸች ይገኛል። ዴቭ
ዴቭ አደይ ስልክ ስለማታነሳለት እሳት ለብሶ እሳት ጎርሶ፣ ቆይ ምን መሆናቸው ነው? እህታማቾቹ እንዴት ነው እኔ ላይ የሚጫወቱብኝ? ገጠር ሂዳ ምን ሀሳቧን አስቀየራት? ወይስ ለዛ ለዶክተር እየደወለችለት ነው? እያለ በቅናት ሲንገበገብና ሲቃጠል ኪንጎ መጥቶ ምን ሆነህ ነው ብሎ ሲለው ዳይመንድ ባክቶኝ አደይ ናታ እህትህ። እንዴ ምን ተፈጠረ? ስልክ እኮ ስደውልላት አታነሳ፣ ቴክስት አትመልስ፣ መልሶ ደግሞ ስልኳ ይዘጋል። ተረጋጋው እንጂ ጎረምሳው፣ ምናልባት እኮ የገጠር ነገር ኔትወርክ ይሆናል። አይ እኔ ግን እዛው ገጠር መሄድ አለብኝ። የሆነ ነገር የተፈጠረ ነገር ይመስለኛል። ምን ተፈጠረ አላቅም። ብቻ ግን አደይ በጣም አሳስባኛለች። ዶክተሩ ከኤላ ጋር እያወራ የሊሊ ጉዳይ በጣም አሳስቦኛል። ምን እንደማደርጋት አላውቅም። በዛ ላይ ባቡሬ በጣም ተጨንቋል ብሎ ሲለው እኔ ምልህ ግን የእውነት ምናልባት ኤክስፓየርድ የሆነ መድኃኒት ሰጥታችኋት እንዶ ብሎ ሲለው የት ሆኖ እንደዚህ ላደርግ እችላለሁ? በፍጹም ይሄማ አልሆነም። እና ታዲያ ኤክስፓየርድ የሆነ መድኃኒት ካልተጠቀመች እንዴት ልታብር ትችላለች? ለማንኛውም እንደምንም ብለህ የሆነ ነገር ማድረግ አለብህ ብሎ አለው። ቤዛን ጠርቶ ባለፈው ሊሊ ስትጠቀማቸው የነበሩትን መድኃኒት በሙሉ አምጭልኝ ብሎ ሲላት ለምን? አይ ሊሊ እያለ ወትሮዋ እንደዚህ ልትሆን አትችልም፣ የሆነ ስህተት መኖር አለበት ብሎ ሲነግራት በጣም ተደናገጠች ቤዛ። እሺ በጣም ታሳዝናለች አይደል ዶክተር? ግን አንተ ደህና ነህ? አዎ ደህና ነኝ። እኔ ምልሽ አንቺ ዝም ምን ትሰሪያለሽ? እኔማ እዛ ደብሮኝ ነው። ማለት ስራ የለም? ኧረ አለ። ስቶር ናት፣ ያው ሲስተር አለች። ትሰሚኛለሽ? የስቶሩ ስራ ሲስተርን ሳይሆን አንቺን ነው የሚመለከተው ቤዛ። እኔ እኮ ዝም የምልሽ ከነገ ዛሬ እንድትሻሻይ ብዬ ነው እንጂ ስራሽን ዘንግተሽዋል ብሎ ሲላት እሺ በቃ ምንም ችግር የለውም ብላ ወጣች። ስለ ዶክተሩ ስለ አደይ ሲጠይቀው ዛሬም አደይ ላይ ነህ እንዴ ብሎ አለው። ምን ነው? አዎና። አንተስ? እባክህ ስደውልላት ስልክ ማታነሳም። በዛ ላይ ግራ ገብቶኛል። አሁን እስኪ ምን ብዬ ነው አደይ ስትመጣ ሊሊ ላስረክባት የምችለው? አደይ እኮ አድራ ብላኛለች እና አድራውን በላሁ ብሎ ሲል አየህ፣ ስለምታፈቅራትና ስለምትወዳት ያ የሊሊ ማበር ሳያስጨንቅህ አደይ መታ ምን እንደምትልህ ነው እየጨነቀህ ያለው። ለማንኛውም አይዞህ እሺ፣ ምንም ነገር አይፈጠርም ብሎ ጓደኛው በደንብ አድርጎ አስረዳው። ባቡሬ በጣም ጨንቆት እና ጠቦት ምንድን ነው የማደርገው? በቃ በዚህ የውረሳችን ማለት ነው። እንዴት ያንን አረመኔ ጨካኝ ኤላ ልታስታውስ ትችላለች? እያለ ብቻውን ሲያስብ እናቱ እባክህ ተረጋጋ ብላ አለችው። ውድ የህያቤቴ ቤተሰቦቼ የዛሬው አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አይረሳ። ኢትዮጵያ ሀገራችን